ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ ትኩረት ያልተሰጠው ነገር ግን ለጤናችን መሰረት የሆነውን የደም ዝውውርን የማጥራትና የሰውነትን ቆሻሻ የማስወገድ ሚስጥርን በሚገባ የምንመለከት ይሆናል። በዚህ ቪዲዮ የደም ዝውውር መታወክ በሰውነታችን ላይ የሚያመጣውን ተጽዕኖ ምንድነው? የሰውነትን መርዞችስ እንዴት ይከማቻሉ? የሚሉትን ነጥቦችንም አብረን የምናይ ሲሆን ለነዚህ ሁሉ ችግሮች እንግዲህ ተፈጥሯዊና ተአምራዊ መፍትሄ የሆነውን ወርቃማውን የሎሚ ውሃ አጠቃቀሙን በጥልቀት አብረን የምናይ ይሆናል። ክቡራትና ክቡራን ሰውነታችን የቆሻሻ ክምችት መደበቂያ ሳይሆን የንጽህናና የጤና መቅደስ እንዲሆን ማድረግ የምንችልባቸውን መንገዶችን አብረን እናያለን። በተለይም በቪዲዮ መጨረሻ ላይ የምናየው ይህ ቀላል የሎሚ ውሃ ልማድ በ30 ቀናት ውስጥ በሰውነታችን ላይ የሚያመጣውን አስገራሚ ለውጥ ምንድነው የሚለውን ነጥብ ለጤናችሁ እጅግ ወሳኝ በመሆኑ በአጽንኦት እንድትከታተሉኝ እፈልጋለሁኝ። እንግዲህ ይህ መረጃ ለብዙዎች እንዲደርስ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁኝ። አብራችሁኝ ቆዩ። ንጋት ሲተካና የፀሐይ ብርሃን መስኮቶች ሲንኳኩ ሰውነት የሚናፍቀው ተራ መጠጥ ሳይሆን አዲስ ህይወትን ነው። ሌሊቱን ሙሉ ሲያርፍና ራሱን ሲጠገን የቆየ የሰውነት ድንቅ ማሽን ስራውን በብቃት ለመጀመር የሚያነቃቃ ጥሪን ይፈልጋል። ለዚህ ደግሞ የሎሚ ውሃ ተራ መጠጥ ሳይሆን በውስጡ የጤና ሚስጥሮችን የያዘ ተወዳዳሪ የሌለው የተፈጥሮ ንጽህና ኤሊክሰር ነው። ይህ በሎሚ የታሸገ ለብ ያለ ውሃ ልክ እንደ ንጋት ጠል የሰውነት ህዋሳትን እያረሰረሰ በደም ስሮች ውስጥ እንደ ረቂቅ ማጽጃ በመዘዋወር ባለማወቅ የተከማቹ የቆሻሻ ክምችቶችን ያፈራርሳል። የደም ዝውውርንም እንደ ንጹህ ወንዝ ጥርት አድርጎ ያጸዳቸዋል። እያንዳንዱ ጠብታ የጉበትን ስራ የሚያቃልል፣ የቆዳን ብርሃን የሚያድስና የውስጥ ማንነትን የሚያጣራ ልዩ ስጦታ ነው። በአንድ ብርጭቆ የሎሚ ውሃ ውስጥ የሚገኘው ብርታት ቀኑ ሙሉ ንቁ፣ ጤናማና ብሩህ ሆኖ ለመዋል መንገድን የሚከፍት ሲሆን ይህ መጠጥ መፍትሄ ብቻ ሳይሆን ለራስ የሚሰጥ የፍቅር መገለጫና ለጤናም ደግሞ ወርቃማ ቁልፍ ነው። ይህንን የተፈጥሮ ስጦታ ለአንድ ወር በተከታታይ መጠቀም በሰውነት ውስጥ ስር ነቀል ለውጥ የሚያመጣ ሲሆን ሂደቱ የሚጀምረው ከአዘገጃጀቱ ነጥብ ነው። የሎሚ ውሃ ውጤታማ እንዲሆን ውሃውን መፍላት የለበትም። ምክንያቱም ከፍተኛ ሙቀት በሎሚ ውስጥ ያለውንና ለሰውነት እጅግ አስፈላጊ የሆነውን ቫይታሚን ሲን ያጠፋዋል። ለብ ያለ ውሃ መጠቀማችን ደግሞ የጨጓራ ግድግዳዎችን ሳይጎዳ የደም ስሮችን በማስፋት መርዞች በፍጥነት ወደ ማስወገጃ አካላት እንዲጓዙ ያደርጋል። ግማሽ ትኩስ ሎሚ በአንድ ትልቅ ብርጭቆ ውሃ ውስጥ ጨምቆ ጠዋት በባዶ ሆድ መጠጣት ሌሊቱን ሙሉ በሰውነት ውስጥ የተከማቹ አሲዶችን በማቃለል የሰውነትን የፈሳሽ ሚዛን ያስተካክላል። ይህ ቀላል ተግባር እንግዲህ በሰውነት ውስጥ የሚገኙትን የውስጥ አካላት ሙሉ በሙሉ ከእንቅልፋቸው በመቀስቀስ ለስራ ዝግጁ እንዲሆኑ ያደርጋቸዋል። ጉዞ ሲቀጥል ደግሞ የሎሚው ተጽዕኖ ወደ ደም ዝውውር ስርዓትና ወደ ጉበት ይዘልቃል። ሎሚ በውስጡ ሲትሬት የተባለ ንጥረ ነገርን የያዘ በመሆኑ በደም ውስጥ የሚገኙ ጥቃቅን ቆሻሻዎችንና አላስፈላጊ ስቦችን የማሟሟት ድንቅ አቅም አለው። ይህ ሂደት የደም ዝውውርን በማሳለጥ ለልብ ስራ እረፍትን ይሰጣል። ወደ አእምሮ የሚሄደውን የኦክሲጅን መጠንን በመጨመር የንቃት ስሜትንም ይፈጥራል። በተጨማሪም ጉበት በሰውነታችን ውስጥ ትልቁ የቆሻሻ ማጣሪያ ፋብሪካ እንደመሆኑ መጠን የሎሚ ውሃ ጉበት መርዞችን እንዲያጠራ የሚያስችሉ ኢንዛይሞችን በብዛት እንዲያመርት ግፊት ያደርጋል። በዚህ ምክንያት በአንድ ወር ውስጥ የሰውነት መዛል ይወገዳል፣ የምግብ መፈጨት ስርዓታችን ይቃናል፣ እንዲሁም ሰውነት አላስፈላጊ የሆኑ የክብደት ክምችቶችንም ማራገፍ ይጀምራል ማለት ነው። በመጨረሻም ደግሞ የደም ንጽህና በቀጥታ በቆዳ ጤንነትና በጠቅላላ የሰውነት ጥንካሬ ላይ ይንጸባረቃል። የሎሚ ውሃን ለአንድ ወር አዘውትሮ መጠጣት በቆዳ ላይ የሚታዩ ጠቆር ያሉ ነጥቦችንና ብጉርን ከውስጥ በማከም ቆዳ ተፈጥሯዊ ብርሃኑንና ለስላሴውን እንዲያገኝ ያደርጋል። ከውበትም ባለፈ የሰውነትን በሽታ የመከላከል አቅም በመገንባት ወቅታዊ ለሆኑ ጉንፋንና መሰል ለመሞች እንዳንጋለጥ ያደርገናል ማለት ነው። ይህ የአንድ ወር የጤና ጉዞ መጨረሻው ንጹህ ደም፣ የተስተካከለ የሰውነት ስርዓትና ብሩህ አእምሮ ያለው ጤናማ ማንነትን መገንባት ነው። በየቀኑ የሚደረግ ይህ ትንሽ ተግባር በሂደት ታላቅ የጤና ድልን እንድትቀዳጁ ትልቅ እገዛን ያደርግላችኋል። ከላይ ከተጠቀሱት ጥቅሞች ባሻገር የሎሚ ውሃ በሰውነት ውስጥ የሚፈጥረው የጤና አብዮት እጅግ ዘርፈ ብዙ ነው። ይህ ወርቃማ መጠጥ በኩላሊት ጤና ላይ የሚጫወተው ሚና በቀላሉ የሚታይ አይደለም። በሎሚ ውስጥ የሚገኘው ሲትሪክ አሲድ የሽንትን አሲዳማነት በመቀነስና
የሽንት መጠንን በመጨመር በኩላሊት ውስጥ የሚፈጠር ጥቃቅን ጠጠሮች እንዳይገነቡና ያሉትንም ፈርክሰው እንዲወጡ የማድረግ ከፍተኛ አቅም አለው። ይህም የሰውነትን የማጣሪያ ስርዓት በማደስ እንግዲህ ኩላሊት ያለ አንዳች እንቅፋት ስራውን እንዲያከናውን ይረዳዋል ማለት ነው። ከዚህም በተጨማሪ የሎሚ ውሃ ለአጥንትና ለመገናኛ ህዋሳት ወይም ለኮኔክቲቭ ቲሹዎቻችን ጤንነት ወሳኝ ነው። በውስጡ ያለው ከፍተኛ የቫይታሚን ሲ ይዘት ሰውነት ኮላጅን የተባለውን ፕሮቲን እንዲያመርት ስለሚያነቃቃው የመገጣጠሚያ ህመምን በመቀነስና የሰውነትን የመቁሰል አደጋ የመጠገን ፍጥነትን በማሳለጥ ረገድ ወደር የለውም። ይህ መጠጥ ከአካላዊ ጤንነት ባለፈ ለአእምሮ ንቃትና ለስነ ልቦና መረጋጋት የሚሰጠው ፋይዳም እጅግ አስገራሚ ነው። የሎሚ መዓዛና በውስጡ የያዘ የፖታሲየም ማዕድን የደም ግፊትን በመቆጣጠር ጭንቀትንና ድብርትን የመቀነስ ተፈጥሯዊ ኃይል አላቸው። ይህም ጠዋት በባዶ ሆድ ሲወሰድ አእምሮን በማረጋጋት ለቀኑ ስራ ትኩረትና ከፍተኛ መነቃቃትን ይሰጣል። በሌላ በኩል የሎሚ ውሃ በአፍ ውስጥ የሚፈጠሩ ባክቴሪያዎችን በማጥፋት የድድ ጤንነትን ከመጠበቁም በላይ ለረጅም ሰዓት የሚቆይ የትንፋሽ ትኩስነትንም ይለግሳል። ይህ ሁሉ ተዳምሮ የሰውነትን የውስጥ በሽታ የመከላከል አቅምን ወይም ኢሚዩን ሲስተምን ብረት ለበስ በማድረግ እንደ ስኳርና የልብ ህመም ያሉ ስር የሰደዱ የጤና እክሎችን ተጋላጭነታቸውንም በከፍተኛ ሁኔታ ይቀንሳል ማለት ነው። በመሆኑም የሎሚ ውሃን የዘውትር ልማድ ማድረግ ማለት በሽታን መከላከል ብቻ ሳይሆን ተፈጥሯዊና ብርቱ የሆነ የሰውነትን ህያውነት ዳግም መገንባት ማለት ነው። የሎሚ ውሃን የዕለት ተዕለት የጤና አካል ለማድረግ የአጠቃቀም ጥበቡን ማወቅ ለጤናማነቱ ዋነኛ መሰረት ነው። ይህ የጤና ጉዞ የሚጀምረው ትክክለኛውን ግብዓት በመምረጥ ነው። ሁሌም ቢሆን ትኩስና ኦርጋኒክ የሆኑ ሎሚዎችን በመጠቀም ለሰውነት የሚሰጠው ንጥረ ነገር ጥራቱን ማሳደግ ይቻላል። አጠቃቀሙም እጅግ ቀላል ቢሆንም ጥንቃቄን ግን ይፈልጋል። አንድ መካከለኛ መጠን ያለው ትኩስ ሎሚ በሁለት ተከፍሎ ግማሹን በአንድ ትልቅ ብርጭቆ ለብ ባለ ንጹህ ውሃ ውስጥ መጭመቅ የመጀመሪያው ተግባር ነው። እዚህ ላይ ውሃው የፈላ መሆን የለበትም። ምክንያቱም ከመጠን በላይ የሆነ ሙቀት በሎሚ ውስጥ ያሉትን ህያው ኢንዛይሞችና ቫይታሚኖች ስለሚያጠፋቸው፣ ለብ ያለ ውሃ ደግሞ የሰውነት ሙቀትን ሳይቀይር በቀጥታ ወደ ደም ስር እንዲገባ ይረዳዋል። ይህንን መጠጥ በየቀኑ ጠዋት ከእንቅልፍ እንደተነሳችሁ በባዶ ሆድ መጠጣትና ለሚቀጥሉት 30 ደቂቃዎች ምንም አይነት ምግብ ወይም ደግሞ ሌላ መጠጥ አለመውሰድ ሎሚው በሰውነት ውስጥ ያለውን የቆሻሻ ማጽዳትና የደም ዝውውርን የማሳለጥ ስራውን ያለምንም እንቅፋት እንዲያከናውን ሰፊ እድል ይሰጠዋል ማለት ነው። ይሁን እንጂ ይህንን ታላቅ የጤና በረከት ስንጠቀም ጎን ለጎን ሊደረጉ የሚገቡ ጥንቃቄዎችም አሉ። ሎሚ በውስጡ ከፍተኛ የሲትሪክ አሲድ ይዘት ስላለው አዘውትረን ስንጠቀመው የጥርስን ውጫዊ ሽፋን ወይም ኢናሜልን ቀስ በቀስ ሊያሳሳው ይችላል። ይህንን ለመከላከል ደግሞ መጠጡን በስትሮ በመጠቀም አሲዱ ከጥርስ ጋር እንዳይገናኝ ማድረግ ወይም ከጠጣችሁ በኋላ አፍን በንጹህ ውሃ መግመጥመጥ ብልህነት ነው። ሌላውና ወሳኙ ነጥብ ደግሞ የጨጓራ ጤንነት ነው። መጠጡ ለብዙ ሰዎች ፈዋሽ ቢሆንም እንኳን ከፍተኛ የጨጓራ ቁስለት ወይም የማቃጠል ስሜት ያለባቸው ሰዎች በባዶ ሆድ ሲጠቀሙት ስሜቱ ሊባባስባቸው ስለሚችል የሎሚውን መጠን በመቀነስና የውሃውን መጠን በመጨመር ቀስ በቀስ ሰውነት እንዲላመደው ማድረግ ያስፈልጋል። እንዲሁም የሎሚ ውሃ የሰውነትን ቆሻሻ በሽንት መልክ ስለሚያስወግደው በቀኑ ቀሪ ሰዓት ውስጥ በቂ ንጹህ ውሃ መጠጣት ሰውነት እንዳይደርቅ ወይም ዲሃይድሬሽን እንዳይፈጠር ለመከላከልና የጽዳት ሂደቱንም ለማገዝ እጅግ አስፈላጊ ነው ማለት ነው። በአጠቃላይ የሎሚ ውሃን ስንጠቀም ሰውነታችን የሚሰጠንን ምልክቶች በጥንቃቄ ማዳመጥ ይገባል። በአንድ ወር የጤና ጉዞ ውስጥ አንዳንድ ሰዎች መጠነኛ የሆነ የራስ ምታት ወይም የሰውነት መለወጥ ስሜት ሊሰማቸው ይችላል። ለዚህ ደግሞ መደናገጥ አያስፈልግም። ምክንያቱም ሰውነት በውስጡ የቆዩ መርዞችን እያራገፈ መሆኑን የሚጠቁሙ አዎንታዊ ምልክቶች ሊሆኑ ስለሚችሉ ማለት ነው። ነገር ግን ማንኛውም አይነት ያልተለመደና የበረታ የጤና መታወክ ካጋጠመ አጠቃቀሙን ገታ በማድረግ የባለሙያ ምክር ማግኘት ተገቢ ነው። እነዚህን ቀላል የአጠቃቀም ስልቶችና ጥንቃቄዎችን በመተግበር እንዲሁም ተግባር ላይ በማዋል የሎሚ ውሃን የጤና ጠባቂ በማድረግ ንጹህ ደም፣ ብርቱ የሰውነት በሽታ የመከላከል አቅምና ሙሉ ጤንነትን መጎናጸፍ ይቻላል ማለት ነው። ክቡራትና ክቡራን፣ ስለ ደም ዝውውር መጥራት፣ ስለ ሰውነት መርዞች መወገድና ይህ ተራ የሚመስል የሎሚ ውሃ በሰውነታችን ውስጥ ስለሚፈጥረው ተአምራዊ ለውጥ የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች የደም ዝውውርን ማስተካከልና የውስጥ አካላትን ማጽዳት ዝም ብሎ የሚታለፍ የጤና ወሬ ሳይሆን ጤናችንን በገዛ እጃችን እንድንጠብቅ የሚያሳስበን የሰውነታችን ድምጽ መሆኑን በዝርዝር እንዳስገነዘባችሁ ተስፋ አደርጋለሁ።
ማስታወስ ያለባችሁ ነገር ቢኖር ደግሞ ጤናችን በእጃችን ነው። ዛሬ ለሰውነታችን የምናሳየው ጥቃቅን የሚመስል ጥንቃቄ፣ ለምሳሌ ጠዋት በባዶ ሆድ የሚወሰድ አንድ ብርጭቆ የሎሚ ውሃ የነገ የጤና ዋስትናችን መሰረት መሆኑን መገንዘብ ያስፈልጋል። ስለዚህ ይህንን ቀላልና ተፈጥሯዊ የጤና ጥበብ ዛሬውኑ በተግባር መጀመር ይኖርባችኋል። በቪዲዮ ላይ ያላችሁን አስተያየት ወይም ይህንን የሎሚ ውሃ ልምድ በመጀመራችሁ ምክንያት በሰውነታችሁ ላይ ያያችሁት ለውጥ ካለ እንዲሁም በሌላ የጤና ርዕሰ ጉዳይ እንድንወያይ የምትፈልጉት ጥያቄ በኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነባቸውና መልስ የምሰጥባቸው ይሆናል። ይህ መረጃ ለሌሎችም እንዲደርስና ብዙዎች ጤናቸውን በቀላል መንገድ እንዲጠብቁ ሼር ማድረጋችሁን አትርሱ። ከዚህ ቪዲዮ በተጨማሪ ስለ ጉበት ጤንነትና የደም ዝውውርን ስለሚጨምሩ ሌሎች ምግቦችም የሰሯቸው የተለያዩ ቪዲዮዎች እዚህ ስክሪን ላይ መጨረሻ ላይ አስቀምጬላችኋለሁ። ገብታችሁ እንድታዩ እጋብዛችኋለሁ። በእርግጠኝነት ብዙ እውቀት ታተርፉበታላችሁ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ቸር ሰንብቱ።